አሪፍ ፔይ ማን ነው መቼ ተመሰረተ የሚለውን ከማየታችን በፊት ለአሪፍ ፔይ ውልደት መሰረት የሆነውን የህግ አግባብና ኢኮሲስተሙ ምን ይመስላል የሚለውን እንደመነሻ ከ3 እና 4 አመታት በፊት የዲጂታል ፋይናንሻል ሰርቪስ መጫወቻ ሜዳ ላይ ባንክና ኤምኤፍአይዎች ብቻ ነበር ኢንቮልቭ ማድረግ የሚችሉት የዲጂታል ኢትዮጵያ 2025 ትልቁን ስትራቴጂ መንግስት ከመንደፉ ጋር በተያያዘ አሪፍ ፔይን መሰል ተቋማት እዚህ ዘርፍ ላይ ኢንቮልቭ ማድረግ ይችላሉ የሚል የፔመንት ኢንስትሩመንት ኢሹወር እና የፔመንት ሲስተም ኦፕሬተር ወይም ደግሞ በአማርኛው የክፍያ ስርዓት አሳላጭና የክፍያ ሰነድ አውጪዎች የሚል ሁለት ዳይሬክቲቮች ወጡ አሪፍ ፔይም ይሄንን ቤዝ በማድረግ የክፍያ ስርዓት አሳላጭ ሆኖ እዚህ ዘርፍ ላይ ኢንቮልቭ ማድረግ ጀመረ ማለት ነው ምናልባት ይሄንን የክፍያ ስርዓት አሳላጭ የሚለውን ስንሃይ የፔመንት ሲስተም ኦፕሬተር ሆኖ ኢንቮልቭ የሚያደርጉ ተቋማት የፖስ የፔመንት ጌትዌይ እንዲሁም የስዊች እና የኢቲኤም ኦፕሬተር ሆኖ ኢንቮልቭ ማድረግ ይችላሉ የሚል ዳይሬክቲቭ ነው በተቃራኒው ደግሞ የፔመንት ኢንስትሩመንት ኢሹወር ሆነው ኢንቮልቭ የሚያደርጉ ተቋማት የሞባይልን ቤዝ ያደረገ በሞባይል አማካኝነት የሚሰጥ የዲጂታል ፋይናንስ አገልግሎት የሚሰጡ ተቋማት ናቸው እዚህ ዘርፍ ላይ እነዚህ ተቋማት ኢንቮልቭ ያደርጋሉ ቴሌብርን ጨምሮ ኤምፔሳ እንዲሁም ካቻ ኢንቮልቭ የሚያደርጉበት ሴክተር ነው አሪፍ ፔይ ኢትዮጵያ ውስጥ የሚታየውን የዲጂታል ፋይናንስ ዘርፉ ላይ የሚታየውን ጋፕ ቤዝ በማድረግ የፔመንት ሲስተም ኦፕሬተር ሆኖ 2021 ላይ ላይሰንስድ ሆኖ በቦዝ የፔመንት ጌትዌይ እና ፖስ ወደ ገበያው ገብቷል ማለት ነው አሪፍ ፔይ የፋይናንሻል ቴክኖሎጂ የምንለው ሲሆን ካሉት ከፋይናንሻል ቴክኖሎጂዎች ቀዳሚ ሆኖ ከፖስ ጋር በተመለከተ ላይሰንስ የተሰጠው የመጀመሪያ ድርጅት ነው ወይም ኩባንያ ነው ኦፊሻሊ ከናሽናል ባንክ ኦፍ ኢትዮጵያ ላይሰንስ የተሰጠን በፈረንጆች አቆጣጠር በ2021 ዓመተ ምህረት ሲሆን ከዛን ጊዜ አንስቶ እስከ ዛሬ ድረስ ብዙ አገልግሎቶችን ሲሰጥ የነበረ ኩባንያ ነው እንደ ራዕይ አሪፍ ፔይ ወደ ሜዳው ሲገባ ኢትዮጵያ ውስጥ የሚታየው ዶሚኔት የሚያደርገው የትራንዛክሽን ካሽ ቤዝድ ትራንዛክሽን ነው እንዲሁም ማህበረሰቡ ላይ የሚታየው የዲጂታል አዌርነስ ስቲል ገና ነው ይሄንን ቤዝ በማድረግ እንደ ተቋም የዚህ ዘርፍ ላይ ትልቅ ለውጥ ለማምጣት እየሰራ ነው እዚህ ዘርፍ ላይ ለውጥ የሚያመጡ ሶሉሽኖች ይዘን ወደ ሜዳው ገብተናል ማለት ነው አሁን ላይ የፖስ የፔመንት ጌትዌይ የኪዋር እንዲሁም የኢንተርናሽናል ሪሚታንስ በኤፕሪል መጀመሪያ ላይ እንጀምራለን ዋና ራዕዩ የአሪፍ ፔይ ፋይናንሻል ቴክኖሎጂ ዲጂታል የሆነ ዓለም መፍጠር ነው ዲጂታል ዓለም መፍጠር ሲባል የሚደረጉትን ማንኛውም አይነት ግብይቶችን በአንድ ዲጂታላይዝድ በሆነ መንገድ ለማስፋት ነው እንደምናውቀው ኢትዮጵያ ውስጥ ካሽ ዶሚኔት ያረጋል እያንዳንዱ የትራንዛክሽን አት ዘ ሴም ታይም ደግሞ ማህበረሰቡ ያለው የዲጂታል ፋይናንሻል ሰርቪስ ዕውቀት ስቲል ሊሚትድ ነው ከዛ ጋር በተያያዘ አሪፍ ፔይ እንደ ተቋም 2021 ላይ ወደ ሜዳው ሲገባ እዚህ የሚታየውን የዘርፉ ላይ ለውጥ ማምጣት የሚያስፈልጓቸውን ሴክተሮች በመምረጥ እንዲሁም ደግሞ ሶሉሽኖችን ከዛ ጋር ሱት የሚያደርጉ ሶሉሽኖችን በማዘጋጀት እዚህ ዘርፍ ላይ አሴ ፔመንት ሲስተም ኦፕሬተር ገብተን ራያችንን ሚት ለማድረግ እየሰራን እንገኛለን ከአሪፍ ፔይ ፋይናንሻል ቴክኖሎጂ ከፕሮዳክት አንፃር ከምንሰጠው አገልግሎቶች አንደኛውና የምንታወቅበት ፔመንት ጌትዌይ የሚባል ነው ያ ማለት ማንኛውም አይነት ትራንዛክሽን ሃፕን ሲያደርግ በዋሌትም ወይም ከሌሎች ባንኮች የሚመጡት ማንኛውም አይነት ግብይት በእኛ ሲስተም በኩል አልፎ ትራንዛክሽን ሃፕን እንዲያደርግ ወይም ግብይቶች እንዲከናወኑ የሚያደርግልን ትልቁ ሲስተማችን ነው ከዛ በፊት ደግሞ ፖስ ነው መጀመሪያ አሪፍ ፔይ ፋይናንሻል ቴክኖሎጂ ሆኖ ሲወጣ የታወቀበት የፖስ ነው ወይም ፖስ ሲባል ፖይንት ኦፍ ሴል ሲስተማችን ወይም ተንቀሳቃሽ ፖሶችና ስማርት ፖሶች የሚባሉን አሉ ሁለቱን ይዘን ነው ለምሳሌ ተንቀሳቃሽ ፖስ ብለን የምናስረክበው ለደንበኞቻችን ከአንድ ቦታ ወደ አንድ ቦታ ሙቭ ያደረገ አንድ መርቸንት ግብይትን ማድረግ የሚችልበት ነው ስማርት ፖሱን ብለን ደግሞ የምናስቀምጠው አንድ ቦታ ላይ ተቀምጦ ትራንዛክሽኖችን ወይም ግብይት ማድረግ የሚችል ነው ለምሳሌ ስማርት ፖስ ብለን የምናስቀምጠው ሬስቶራንቶች ላይ አስተውላችሁ ከሆነ ፔይ ስናደርግ የምንከፍልበት ሐኪም ቤት ስንሄድ ወይም የተለያዩ ድርጅቶች ጋር ስንሄድ በካርዶቻችን ወይም በዴቢት ካርድ ብለን በመናስበው ፔይ የምናደርገው ሲስተማችን አንደኛው ነው ቀጥሎ ያለን የሬሚተንስ የሚባል ወይም አሪፍ ሬሚት የሚባል በቅርቡ የምንለቀው አገልግሎታችን ነው ይሄ ደግሞ ከውጭ ሀገር ከሚላክላቸው ከዚህ ሀገር ላሉ ደንበኞቻችን ቀላል በሆነ መንገድ ከውጭ ሀገር ያለ ግለሰብ ቀጥታ ብርን በመላክ
ወደ አካውንቶቻቸው ወይም ወደ ዋሌቶቻቸው እሱም ደግሞ ማይመቻቸው ከሆነ ሄዶ በአቅራቢያ የሚገኝ ባንክ ካሹን ፒክአፕ አድርገው መውሰድ ይችላሉ። በተለያዩ መንገዶችንም ፔመንት ሊንክ ጀነሬት በማድረግ እዚህ ላለ ደንበኛ ቀላል የሆነና ፋስት እና ሲኪዩር በሆነ መንገድ ገንዘቡን መቀበል ይችላል። ቀጥሎ ደግሞ መርቸንት አፕ የምንለው አለ። መርቸንት አፕ የምንለው ለመርቸንቶቻችን የምናዘጋጀው አፕሊኬሽን ሲሆን በዛ መሰረት ካሉበት አካባቢ ሆኖ ልክ እንደ ስማርት ፖስ ሆኖ ተንቀሳቃሽ ስልክ ላይ መናደርገው ነው። በዛ ተንቀሳቃሽ ስልክ ላይ በዋሌቶች ትራንዛክሽን ማድረግ ይችላል፣ ኪውአር ጀነሬት ማድረግ ይችላል። ማንኛውም አይነት ከፖሱ ጋር በተገናኘ አገልግሎት በተንቀሳቃሽ ስልክ መልኩ የሚያገኙት አገልግሎት ይሆናል። ከዛ ውጪ ሌሎችም ብዙ አሉ። ለምሳሌ ከፖስ ጋር በተገናኘ በፖይንት ኦፍ ሴል ቅድም እንደተናገርኩት ተርሚናል ማኔጅመንት ሲስተም የምንለው አለ። ተርሚናል ማኔጅመንት ሲስተም ደግሞ የምንለው ለእያንዳንዱ ተርሚናል ምን ያህል ትራንዛክሽን እንደሰራ ግብይቱ ፌል ሲስተም ካለ እሱን ቼክ የምናደርግበት ሲስተም በምን ያህል ቀን ውስጥ ምን ያህል ብር ጀነሬት አደረገ የሚለውን ለመርቸንቶቻችንም የምንሰጥበት ፕላትፎርም አለን ማለት ነው። ከሌሎችም ከሚመጡ ፕሮዳክቶች ውጪ እነዚህም በእጃችን ያሉ ናቸው። ሌላው ደግሞ አሁን ላይ የመጣ ያለው ኢመርጂንግ ማርኬት ዳይናሚክስ ሰዎች በኦንላይን አማካኝነት የኢኮሜርስ ሳይቶችን በመጠቀም ትራንዛክት ያደርጋሉ። ከዚህ ጋር ዋይዝ የኦንላይን ፔመንት ጌትዌይ አዘጋጅተን በኦንላይን አማካኝነት የሚሰጡ ግብይቶችን ፋሲሊቴት እያደረግን ነው። ከዛ በሶስተኛው ሴናሪዮ ደግሞ አሁን የመጣውን ፎሬን ከረንሲ ጋር መነቃቃት በማየት የኢንተርናሽናል ሪሚታንስ ወይም አሪፍ ሪሚት የምንለውን ሰርቪስ ይዘን መተናል ማለት ነው። አሪፍ ሪሚት ዋናው ዓላማው የውጭ ሀገር ያለ ግለሰብ ለዚህ ሀገር ላሉት ቤተሰቦቹ፣ ዘመዶቹ ወይም ጓደኞቹ ብር የሚልክበት መንገድ ነው። እሱንም ብለን ያስተካከልንላቸው መንገድ የከፈትንላቸው ብዙ መንገዶች አሉ። ከነሱ መካከል አንደኛ ቀጥታ ወደ አካውንታቸው እንዲገባ ማድረግ ይችላሉ። ሁለተኛ በዋሌቶቻቸው እንዲገባ ማድረግ ይችላሉ። ወይም የሁለቱንም አገልግሎት ተጠቃሚ ያልሆነ ደንበኛ ካለ ካሽ ፒክአፕ የምንለው አለ። በአካል ሄዶ ባንክ ጋር ቀጥታ ብሩን መቀበል ይችላል ማለት ነው። እዚህ ላይ ሬሚት ላይ ይሄንን ሰርተናል። ከዛ ውጪ ፔመንት ጌትዌይ ላይ ደግሞ ያሰብናቸው አዳዲስ ፊቸሮች ወይም አዳዲስ ነገሮች አሉ። ከነሱ መካከል ለምሳሌ ሪከሪንግ ፔመንት የሚባል አለ። በተደጋጋሚ ክፍያዎች የሚያስፈልጉን ነገሮች በቀላሉ መንገድ መክፈል የምንችልበት። ሌላኛው ደግሞ ስፕሊት ፔመንት የሚባል አለ። አንድ ፔመንትን ለምሳሌ ለ3 ለ4 መክፈል ካስፈለገ እሱን መንገድ የሚያመቻችልን ነው። ሌሎች ደግሞ ባልክ ፔመንት አለ። ለምሳሌ አንድ ግለሰብ ለአንድ ሰው ብቻ ሳይሆን ለ5 ሰው እኩል መላክ ቢፈልግ እሱን የሚያዘጋጅለትንም ሲስተም ይዘን እንወጣለን። ሌላው ደግሞ እንደሚታወቀው የማይክሮ ፋይናንስ ባንኮች አሉ የአክሰስ ቱ ሎን ሚት ለማድረግ ወይም ጋፑን ፊል ለማድረግ። ነገር ግን እነዚህ ተቋማት ማይክሮ ፋይናንስን ስናይ ስሞል ኤንድ ሚዲየም ኢንተርፕራይዞችን ጋፕ ፊል ለማድረግ እየሰሩ ነው። ባንኮችን ስናይ ደግሞ ሚዲየም ኤንድ ላርጅ ኢንተርፕራይዞች ላይ ፎከስ አድርገው ይሰራሉ። ሶ ይሄንን ጋፕ በማስተዋል አሪፍ ፔይ እንደ ተቋም የአክሰስ ቱ ሎን ለስሞል ኤንድ ሚዲየም ኢንተርፕራይዞች በትልቁ ደግሞ በሰፊው ኤምኤስኤምኢ ብድሮች በመስጠት ላይ እንገኛለን። ከፓርትነር ባንኮቻችን ጋር በመሆን ደግሞ ኢን ላርጅ አፕካሚንግ መንዝ ላይ በሰፊው እዚህ አገልግሎት ላይ ኢንቮልቭ እናደርጋለን። አሪፍ ፔይ እንደ ድርጅትም ሲመሰረት ዓላማው የነበረው ዲጂታልን ማስፋፋትን የዲጂታል ፉትፕሪንታችንን ማስፋት ስለሆነ በዲጂታል ላይ ኢኮሜርስን በመናደርገው አገልግሎቶች አሪፍ ፔይ ብዙ አስተዋጽኦ ያደርጋል በሚል እንያዘው። ለምሳሌ አንደኛ ማድረግ የሚፈልገው የካሽ ፍሎውን በእጅ ለእጅ የሚደረገው ማንኛውም አይነት ቅብብል ወይም ግብይቱን መቀነስና እኛ ባዘጋጀናቸው ቀለል ባሉ መንገዶች ግብይቶቻቸውን አድርገው እኛን እንደ ሀገርም ማሳደግ ነው ዋናው ዓላማ። እሺ፣ ስለዚህ አሪፍ ፔይ በዲጂታል ኢኮኖሚ ከሚያደርጋቸው አስተዋጽኦች አንደኛ ወጣትን ማበልጸግ ነው። በአብዛኛው እኛ ጋር ሲገባ ብዙ እውቀት ሳይኖራቸው ገና ግራጁዌት እንዳደረጉ የሚገቡ ያዘን ኢንተርን አሉ። ከኢንተርንም አልፎ እስከ ቋሚ የሚሄዱ ልጆች አሉ። ይሄ ማለት ወጣቶቹን አበልጽጎ ለሀገርም ብቁ ማድረግ ነው። ፕሮዳክትን ቢልድ ብቻ ማድረግ ሳይሆን ሰውንም ቢልድ ማድረግ አቅም አለው አሪፍ ፔይ። ከዛ ውጪ ደግሞ በሚሰራቸው ማንኛውም አይነት ፕሮዳክቶች ላይ ለህዝቡ ያገለግላሉ ብሎ የሚያስባቸው በዲጂታሊ እንዴት ማሳደግ እንችላለን ብሎ የሚያስባቸውን አገልግሎቶች ጥናት ካደረገ በኋላ ብዙ የሚሰራቸው አገልግሎቶች አሉ። ከማህበረሰቡንም ከማሳደግ አንፃር ማህበረሰቡንም ከመደገፍ አንፃር
በሚሉ ማለት ነው። ተቋማችን አሪፍ ፔ የዲጂታል ኢኮኖሚ ላይ ትልቅ አገልግሎት እየሰጠ ነው። ከመነሻው ጀምሮ ወይም ከ2021 ጀምሮ በሚሊዮኖች በቀን ትራንዛክት እያደረግን በወር ደግሞ በቢሊዮኖች ትራንዛክት እያደረግን እንገኛለን። በተጨማሪም ደግሞ ሌላው የሚታየው ጋፕ አዌርነስ ክሬሽን ወይም ደግሞ ዲጂታል ሊትሬሲው ነው። ከዛ አንፃር የተለያዩ የዲጂታል አማራጮች ወይም ደግሞ የሚዲያ አማራጮችን በመጠቀም ለህብረተሰቡ እየሰራ እንገኛለን። ሌላው ደግሞ ቅድም ለመጥቀስ እንደሞከርኩት አክሰስ ቱ ፋይናንስ ወይም አክሰስ ቱ ሎን የምንለው ማህበረሰቡ ላይ ገና እንደሚጠበቀው አድሬስ አልተደረገም። እንደ ምሳሌ ዘሶኮልድ ሸምሱ የምንለው ሱቅ ላይ ብድር ቢፈልግ ኮላተራል ባለመኖሩ ምክንያት ሸምሱ የምንለው ተቋም ኢንቬንተሪውን ዲጂታይዝ በማድረግ የብድር አክሰስ እንዲያገኝ ማድረግ ችለናል። ሶ አንደኛው አክሰስ ቱ ሎን ነው። ሌላ ማየት የምንችለው ሶ ለዚህ ዘርፍ ላይ እንደዚህ አይነት አገልግሎቶች እየሰጠን እንገኛለን። አሪፍ ፔ ወጣቱን ከማሳደግ አንፃር ከካምፓስ ጀምሮ ካለን ህብረት ጋር እያሳደግናቸው ኮዲንግን ቢልድ በማድረግ ኮዲንግ ብቻ ሳይሆን እንዴት ፐርሰናሊቲያቸውንም ዴቨሎፕ ማድረግ እንዳለባቸው ለቢዝነስ ዓለም እንዴት መዘጋጀት እንዳለባቸው እያዘጋጀን እናበቃቸዋለን። አብቅተን ብቻ ሳይሆን ቅድም እንደተናገርኩት እዚህ ምድል ይኖራቸዋል። እዚህም ገብተው የራሳቸውን ክህሎቶች እንዲያሳድጉ ብዙ ዲፓርትመንቶች ስላሉ በፕሮጀክት ስር እያንዳንዱ ጋር እየገቡ ማደግ ያለባቸው ላይ በኮዲንግም በፐርሰናሊቲም ዋይዝ አድገው የሚወጡበት ቤት ነው። ወጣቶችን ለስራ ማብቃት አሪፍ ፔ ምን እየሰራ ነው የሚለው ለማየት ያህል አሪፍ ፔ አሁን ላይ የተለያዩ ወጣቶችን በአፓረንት በማምጣት እነዚህ ወጣቶች የእውቀት ሽግግር መፍጠር እየሰራን እንገኛለን። ሌላው ደግሞ ጋፕ ነው ብለን የምናስበው የፕራክቲካል ኤክስፒሪየንስ ሚስ ስለሚደረግ እሱንም እኛ ተቋም ጋር በመምጣት የፕራክቲካል ኤክስፒሪየንስ እንዲያገኙ እያደረግን እንገኛለን። ሌላው ደግሞ የሚያመጧቸው ሶሉሽኖች ይኖሩና የፋይናንሻል ድጋፍ ማግኘት ቢፈልጉ እነዚህ ወጣቶች የፋይናንስ ድጋፍ እየሰጠን እንገኛለን። አዘ ሴም ታይም ደግሞ እነዚህ ወጣቶች የሚሰሯቸው ፕላትፎርሞች ወይም የዲጂታል ፕላትፎርሞች ሄዶ ወደ ማርኬቱ ነው የሚቀርበው። ሶ እሱን ደግሞ ማርኬታይዝ ለማድረግ እነዚህ ወጣቶች የማርኬተብል እንዲሆኑ የማርኬቲንግ አድቫይዘሪ ለወጣቶች እየሰጠን እንገኛለን። አሪፍ ፔ ከሌሎች ኩባንያ ይለያል። የሚለይበት ምክንያት ደግሞ አንደኛ ቅድም እንደገለጽኩት ከፕሮዳክቶችም ውጪ ሰው የሚያድግበት ፕሌስ ነው። በዛ የተነሳ ዩኒክ ፖይንት አለን። ከዛም አልፎ ደግሞ የምንሰራቸው ፕሮዳክቶች የምንሰጠው አገልግሎቶች ለማህበረሰቡን ያሳድጋሉ፣ ይጠቅማሉ፣ ይበጃሉ ብለን የምናስባቸው ስለሆኑ ከሌሎች ኩባንያዎች ይለያል። ከዛ ውጪም ደግሞ ኦፈር የምናደርጋቸው ፕሮዳክቶች አዘ ፕሮዳክት ዲፓርትመንት ደግሞ ለነሱ ኢዚ የሚሆን መጠቀም የሚችሉበት ለሌሎች ማስተማር የሚችሉበትን አይነት ፕላትፎርም ስለምናዘጋጅ ወይም ፕሮዳክቶችን ቢልድ ስለምናደርግ አሪፍ ፔ ከሌሎች ኩባንያዎች ይለያል። ከተወዳዳሪነት አንፃር አሪፍ ፔ አሁን ላይ ያላቸው ሶሉሽኖች አሉ። ቅድም የጠቀስኳቸው አንደኛው ፖስ ነው። ከፖስ አንፃር ኢትዮጵያ ውስጥ ፖሶች እንደሚታወቀው የዴቢት ካርድ ወይም ደግሞ በተለምዶ ኤቲኤም ካርድ አክሴፕት የሚያደርጉ ኢንስትሩመንቶች ናቸው። ሶ ከዛ ባለፈ አሪፍ ፔ እንደ ተቋም እዚህ ዘርፍ ላይ ልክ ኢንቮልቭ ሲያደርግ ፖሶቻችን ከካርድ ባለፈ ዋሌት ወይም ሞባይል ዋሌት የምንለውን መቀበል እንዲችሉ ያደረገ ብቸኛውና የመጀመሪያው ተቋም ነው። ከዚህ አኳያ የኛ ፖሶች የዋሌት አክሴፕት ያደርጋሉ። ቴሌብር፣ ሲቢ ብር፣ አዋሽ ብር፣ ሄሎካሽ፣ ኤምፔሳ፣ ካቻ የምንላቸውን ሪሌትድ ዋሌት አክሴፕት ያደርጋሉ። አዘ ሴም ታይም ደግሞ የሞባይል ባንኪንግ አማራጭ ቢያስፈልግ ፖሶቻችን ላይ ማንኛውም ሰው የሞባይል ባንኪንጉን በመጠቀም እንደ ምሳሌ የእናት ባንክ፣ የሃዱ ባንክ የሞባይል ባንኪንግ አማራጮችን በመጠቀም ፖሶቻችን ላይ አክሰስ ማድረግ ይችላሉ። ሶ ይሄንን ከማድረግ አኳያ አሪፍ ፔ ብቸኛውና የመጀመሪያው ተቋም ነው። ሶ ሌላው ደግሞ መርቸንቶች ወይም ደግሞ ነጋዴዎች ፖስ ዲፕሎይ ይደረግላቸዋል። ነገር ግን በእያንዳንዱ ቅርንጫፎች ላይ የሚታየውን ወይም የሚያስቀምጡትን ፖሶች ኮንትሮል ማድረግ ሞኒተር ማድረግ ይፈልጋሉ። ሶ ይሄንን ሞኒተሪንግ ቱል ሶፋር እንደሚጠበቀው ማርኬት ላይ አይታይም ነበር። አሪፍ ፔ እዚህ የፖስ ሲስተም ላይ ሲገባ ተርሚናል ማኔጅመንት ሲስተም ቢውልድ በማድረግ እነዚህ የንግድ ተቋማት የሚያካሂዱትን ትራንዛክሽን ሞኒተር የሚያደርጉበት በየቅርንጫፎቹ የሚካሄደውን ወይም ዲፕሎይ የተደረገውን ፖስ ሞኒተር የሚያደርጉበት ተርሚናል ማኔጅመንት ሲስተም በመስጠት ተቋማት ባሉበት ሆነው ሪሞትሊ ሞኒተር የሚያደርጉበትን
ቱል በመስጠት አገልግሎት እየሰጠን እንገኛለን። በተጨማሪም ደግሞ የኦንላይን ፔመንት ጌትዌያችን ጋር በተያያዘ የተራድኦ ድርጅቶች ሊሆን ይችላሉ ኤኒ ሪሌተድ ተቋማት የዶኔሽን ፕላትፎርም ቢያስፈልጋቸው ዌብሳይት አፕሊኬሽን ዲቨሎፕ ማድረግ ሳይጠበቅባቸው በእኛ በአሪፍ ፔይ የዶኔሽን ፕላትፎርም አማካኝነት ዶኔሽን ወይም ደግሞ ፈንድ መሰብሰብ እንዲችሉ አድርገናል። ሌላው ደግሞ ኢቨንቶች ይኖራሉ። ሶ የኢቨንት ቲኬት መቁረጥ ቢያስፈልግ የአሪፍ ፔን የኢቨንት ቲኬት ፕላትፎርም በመጠቀም ለኢቨንቶች ፔመንት ፋሲሊቴት ማድረግ እንችላለን ማለት ነው። ሶ ጎይንግ ፎርዋርድ ለሚኖሩ ኤኒ የኮንሰርቶች ሊሆን ይችላሉ ወይም ውድድሮች ሊሆን ይችላሉ። ሶ ሲያስፈልግ በአሪፍ ፔይ የኮንሰርት ቲኬት መቁረጫ የኢቨንት ቲኬቲንግ ፕላትፎርም አማካኝነት ፋሲሊቴት ማድረግ ይቻላል ማለት ነው። ስለዚህም እዚህ ዘርፍ ላይ የተሻለ አስተዋጽኦ ለማድረግ እኚህንና መሰል አገልግሎቶችን በመስጠት የተሻለ አገልግሎት እየሰጠን ነው። ከአርት ቲቪ ጋር በመስራታችን አሪፍ ፔይ ከኢኮሜርስ ጋር በተገናኘ አንደኛ ማህበረሰቡንም የምናገኝበት ዲጂታል ራዕይ ይዘን ብለን የወጣ ነው። ዲጂታል ፉትፕሪንታችንን እንደማሳደግ እንደሆነ ከአርት ቲቪ ጋር በመሆን ማህበረሰቡን ተደራሽ በማድረግ አገልግሎታችንን ማስፋት እንችላለን። አገልግሎትን ከማስፋት ውጪ እንደገናም ደግሞ ብራንዶቻችንን በማሳወቅ ወጣቶችንም በዛውም ኢንቫይት በማድረግ ኢኮሜርስ ላይ ወይም ዲጂታል በሚባል ሞኔታይዝ በተደረገበት ሲስተም ላይ ከፍታቸውን ከፍ ያደረጉ እንዲሄድ ማድረግ እንችላለን። አፕካሚንግ የሚመጡት ሶሉሽኖቻችንን ከሚዲያ ፓርትነራችን ከአርትስ ጋር በመሆን በአርትስ ቲቪ እንድትከታተሉ እንጋብዛለን። እናመሰግናለን።